ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በዛሬው ዕለት ከስርዓቱ የነበረ አንድ አመራር ወደ አማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 201ኛ ኮር 54ኛ ክፍለ ጦርን የተቀላቀላለ። እስኪ ስምን እና ኃላፊነትን እንዲሁም የነበርክበትን ክፍለ ጦር አሳውቀን። እሺ፣ እናመሰግናለን። አስር አለቃ ቴዲ ይባላለሁ። እዛ 25ኛ 3ኛ ሬጅመንት ጋንታ መሪ ነበር። ጋንታ አዛዥ ነበር። እሺ፣ አስር አለቃ ቴዎድሮስ እንግዲህ ያው በሰሞኑ በተለይ በቻይና ካምፕ እና ሰዲ አካባቢ በነበሩ ውጊያዎች ላይ እንደው የጦሩ የመዋጋት ሞራል ምን ይመስል ነበር? የፋኖ ውጊያ እንደው ምን ይመስል ነበር? እንዴት አየኸው? አይ በጸደ የነበረበት ሰዓት እዛ ነበርኩት። ከዛም በሞራል ገብታችሁ እንደወጣ እናውቃለን። ከዛም ሞራልን ደግሞ ለኔ መጥቶልኝ ወደዚህ መምጣት ነው ደስ ብሎኝ። እንደው እስኪ እዛ ተቋም ውስጥ ያላችሁ ፋኖ ምንድን ነው የምትባሉት? ምንድን እየተባለ የሚነገራችሁ? ሁለተኛ ከዛ ከተነገራችሁና አሁን እዚህ መጣህ ካያችሁ ሁኔታ ምን ይመስላል? እዛ እንደምነገረን ሌባ ነው ዘራፍ ነው ይባላል። ይሄ ሽንታም በሚራሮጥ ይላል። ደግሞ ከሄድክም ወዲህ ይገላሉ ይባል ወሬ አለ። ግን እዚህ ከመጣ ወዲህ በእንክብካቤ ተቀብሎናል። ከተብለን ማታም መጣው በእንክብካቤ ነው ተቀብሎናል። ጥሩ። እንደው እስኪ አሁን ከወጊያው ባሻገር እንግዲህ ተቋም ውስጥ ያላችሁ አማራ በመሆናችሁ ብቻ የሚደርስባችሁ ነገር ምንድን ነው የነበረው? ሁለተኛ እንድትወጣ ያደረገ አሁን ከዛ ተቋም እንድትወጣ ያደረገ ምን ይሆን ምክንያት? እዛ አልተመቸኝም። እዛ ያለው ስርዓት ነው እዛ ያለው ስርዓትም ይለያያል። እዛ በቃ እንደ ልብም የሆነ መፍትሄያዊ ነገርም የለም። በቃ ለዛ ነው። እሺ፣ እንደው በመጨረሻ እስኪ እዛ ተቋም ውስጥ ላሉ ወንድሞች ላሉ ጓዶች በተለይ በርካታ አማራ አሉና እንደው ለነሱ የምታስተላልፈው መልእክት ካለ? እነሱም እንደኔ መጥቶ እዚህ ፈታ ይበሉ በሞራል እንቀበላለን። እንደው ከሰው ኃይል አኳያ እንደው ምን ያክል ነው እንግዲህ አሁን አንተ ጋንታ መሪ ነው የነበርከውና እንደው በጋንታ ውስጥ ምን ያክል ኃይል አለ? እውነት የሰው ኃይል በዛን በቂ የሆነ ሰራዊት አለ? እስኪ ያለውን ነገር በኃይል ደረጃ መጀመሪያ ላይ ምን ያክል ኃይል ነው ስትመራ ነበር? አሁንስ ያለውን የሰው ኃይል እስኪ ያስረዳን። አይ በፊትም አንድ ጋንታ 8 ሰው ነበረች። አሁን ወደ 7-8 አካባቢ። እሺ፣ ያው እንግዲህ እንደሰማችሁት ነው። በጣም በሚገርም ሁኔታ ምንም የመዋጋት ሞራልና አቅም የለውም ሰራዊት ጦሩ። አጋጣሚዎችን በመጠቀም ሁላችሁም ወደ ማንነታችሁ ትክክለኛ ሆኖ ወደ አማራ ፋኖ እየመጣችሁ ተቀላቀሉ። በሚቻለው መጠን አብረን ይህንን ስርዓት ውድ መተኪያ የሌለው ህይወታችሁን ለአንድ መሪ ለአንድ ግለሰብ ብላችሁ ህይወታችሁን አትሰው። ኑ ፋኖን ተቀላቀሉ የሚል መልእክት ነው ያለኝ። አመሰግናለሁ። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ እንግዲህ በዛሬው ዕለት ከስርዓቱ ጋር የነበሩ ከወንድሞቻችን ጋር ነው መታገል የምንፈልገው በማለት ወደ ፋኖ ተቀላቅለዋል። 201ኛ ኮር 54ኛ ክፍለ ጦርን ተቀላቅለዋል። እስኪ ስማችሁንና የት አካባቢ እንደነበራችሁ በየተራ አስተዋውቁ ሁለታችሁ። እሺ፣ እኔ የመጣሁበት ከጎንደር ነበርና ከመጣሁበት ምክንያቱም ከትምህርት ቤት እንዳለው ከቀኔ ቤት እንዳለው አልሆነ ነገር ከአስገቡኝና ሚሊሻ ምናምን በማባበል በቃ የሆነ እንትን አለኝና ገባሁት። ከገባሁኝ በኋላ ደግሞ የሆነ በቃ ስልጠኔን ሰልጥኜ በስልጠኔን ከጨረስኩ በኋላ እወጣለሁ ምናምን ብዬ ሳስብ ከዛ በኋላ እንደገና መውጣት አልተቻለም ነበርና ከትጥቅ ጋር ወጥቼ ብታገለው ይሻላል ብዬ ከትጥቅ ጋር ገብቼ እታገላለሁ ምናምን ብዬ ስመጣ ከአንስቶ በቃ እየከፋፈለን እንዳለ ከኦሮሚያ ክልል ወስዶ ማሰልጠኛ ላይ እያለ መተን ትጥቅ አስታጠቀ። ደግሞ እንደገና ትጥቅ ፍቱ ብሎ አስቀመጠና አሁን እየሰራው ያለ ስራ እንደዚህ አይነት ነገር ነው። ምንም የሚጠቅም ነገር አይደለምና አሁንም ያሰብነው አልቀረምና ከወንድሞቻችን ጋር ተደባልቀን ያለነው አሁን ገብተና ተቀብሎና በስነ ስርዓት በክብር ነው ተቀብሎና በቃኛ እናመሰግናለን። እሺ ወንድሜ ስምክን አስተዋውቅና ክፍለ ጦር የነበርክበት ነው? ስሜ ንጉስ ዳምጤ ጥላሁን እባላለሁ። ከምስራቅ ጎጃም
ማርቆስ ወረዳ ማርቆስ ዞን እና እኔ ሳመጣጤ ጀምሮ አዲስ አበባ ስራ ቦታ ነበርኩና ሚሻ ይዞ አስገባኝ። ሚሻ ካስገባኝ ወዲህ ግን በግዳይ መጥቻለሁ ማለት ነው። መጥቻለሁና እኔ ሸለቆ ሰልጠኛ ወጥቻለሁ። እንደወጣሁ ሁለተኛው ወሬ እከዳለሁ ብዬ ሳስብ ተይዣለሁ ማለት ነው። እንዴት ያዝኩ እስረኛ አድርገው ደብድበውኛል። ግን ይሄ ለምንድን ነው ሳልከዳ ለምንድን ነው ይከዳል ብላችሁ ለምንድን ነው የምትደበድቡኝ? በማላውቀው አበሳ እየተቀጠቀጥን ነበር ማለት ነው። እና ይሄ ጦር ማለት ነው ጦሩ እንደተበተነ ነው እንጂ እንዳለ እንዳትቆጥሩት። ዛሬ ለምሳሌ ነው አሁን ነገ ብትሄዱ ሬጅመንቷ ትፈርሳለች ማለት ነው። የሚሰራው ድርጊት ትክክል አይደለም። እንዴት ብትለኝ ጫማ የሰው ልጅ ተሰደ እንደዛ ሆነ ወጥተን ጫማ ሳንቀይር ምንም ነገር ሳንቀይር ራብም ጥማትም ይኸው 2 ሳምንት ሆነን ማለት ነው ጫማ ካደረግን። ይሄ ኑሮ ነው። ይሄ መንግስት ወታደር የተባለው ይገባላው ማለት ነው። ምንም አትጠራጠር ቀጥ ብሎ ይገባል። ያበባልና እንትን ነው እንጂ ይገላል ፋን ነው ይገላል እንትን እንደዚህ ነው አበባለሁ። በቃ የምትፈልገውን ነገር ጠይቀህ የምትፈልገውን ገንዘብ ጠይቀህ ሀገር ቤት እንደሚሰልህ ተስፋ አድርግ ወገን። በስነ ስርዓት መጥተህ አማራ የሆንኩ አማራ ኦሮሞ የሆንኩ በስነ ስርዓት ትሄዳለህ። ኦሮሞ አማራ የሚባልበት ነገር የለም እዚህ ቤት ማለት ነው። ያለመታገል ፍላጎት ከሌለ እና ከፋኑ ጋር 54ኛ ክፍለ ጦር ከተባለው ጋር ተቀላቅለ በስነ ስርዓት የምትዋጋት ሆነ ትዋጋለህ፣ ማትዋጋት ሆነ ሀገር በሰላም ትገባለህ ማለት ነው። እና ለምንድን ነው የመከላከያ ሰራዊት ምንም እንደማያምርበት ምንም እንደተጨማለቀበት ነው። አመራር እየከዳ ነው እንኳን አባሉ ማለት ነው። አመራር እኛ በላይ አናውቅም። ከአመራር በላይ እኛ የምናውቀው ነገር የለም። እኛ የትናንት ነው ህፃናት ልጆች ለምንድን ነው ታላጓ ሞተን የምናውቀው ብለን እኛ አሁን እዚህ መከላከያ እንትን ፋኖ ቤት መጥተን መቀላቀል አቅማለን ማለት ነው። አንድ 2 ጊዜ ፈትነናል። 4 5ኛው ተሳክቶልናል። እናመሰግናለን። አመሰግናለሁ። ውድ አድማጭ ተመልካቾቻችን ይህን ፕሮግራም የምትከታተሉ በየትኛውም አካባቢ ያላችሁ ኑ አብረን ይህን ወራሪ የሆነ አረመኔ የሆነ ስርዓት አብረን በጋራ መታገል መቻል አለብን። እየወጣችሁ በምትፈልጉት መንገድ መታገል በምትፈልጉት መንገድ አካባቢ እንሸኛችኋለን፣ እናደርሳችኋለን። መታገል የማይፈልግ ደግሞ በመውጣት ከቤተሰቦቻችሁ የምትቆዩበትን ሁኔታዎች እናመቻቻለን። ስለዚህ ሁላችሁም ከተቋሙ በመውጣት ኑ ወደ ወንድሞቻችሁ አብረን እንታገል የሚል መልእክት ነው ያለኝ። አመሰግናለሁ። እንግዲህ እነዚህ የምታዩቸው ልጆች ወደ ጠላት ኃይል ፓራ ኮማንዶ ሆነው ሰልጥነው ቆይተው ጠላት ላይ ቆይተው ከጉንዶይን ከተማ ከጉንቻ ሱነሴ ወረዳ ማለት ነው አሁን የ74ኛ ክፍለ ጦርን ተቀላቅለዋል። እንግዲህ ራሳቸውን ያስተዋውቁናል እንደሚከተለው ተከታተሉ። እሺ ስም ንገረን ወንድሜ። ስሜ መልካሙ ደረጃ ይባላል። የፓራ ኮማንዶ ስልጠና ገብቼ ነበረ። የገባሁበት ምክንያትም ያው መሳሪያ ለማንጣትና ከህዝቤ ጋር እኩል አብሬ አንደኛ ለመታገል መጀመሪያ ልብ ያስፈልጋል። ከዛ ቀጥሎ ደግሞ መሳሪያ ያስፈልጋል። በዛ ልክ መሳሪያ ለማንጣት ይጃለሁ። 1 ወር እንደተቀመጥኩኝ አለመቻችል ሁሉ ነገር አለመቻችልኝ ሲል አንድ ጓደኛዬን ይዤ አበበን ጓደኛዬን ከሱ ጋር ወደዚህ ተቀላቅያለሁ። ወደዚህ ትግል ያበቃኝ ነው ብዬ ፈጣሪን አመሰግናለሁ። ፕላስ እኛ ወጣቶች እንዳጠቃላይ የሚሰበከው እዛ ፖለቲካ በጣም ከባድ ነው። ላልገባው ሰው ላልተረጎመው ሰው ለተማረ ሰው የተረጎመው ላልተረጎመው ሰው ግን በጣም ከባድ ነው። ስለዚህ እኔ ለሌሎች ጓደኞቼ የማስተላልፈው ለኔ እኔን ልቤንም ጓደኛዬንም የምወደውንም ይዤ መጥቻለሁ። እኔን መሰል ማለት ነው። ግን ለሌሎች ጓደኞቼ የማስተላልፈው ከቻሉ በሚችሉት አማራጭ ወደዚህ ትግል ተቀላቅለው ፋኖ በሩን ከፍቷል። ወንድማማች ነን። የሆነ ነገር እንኳን ቢደርስብኝ ወንድሜን የሚያሳክመኝ አንደኛ የግል ስራያን መስራት እችላለሁ። ተቀምጬ ገጠር ቦታ ላይ የሆነ ነገር ማድረግ እችላለሁ። ፍቃድ እንደልቤ ነው። ስለዚህ ለአንድ አማራ እንሞታለን ብለን ወደዚህ ትግል ተቀላቅለናል። ተሳታፊ ደስ ብሎኛል ነው። እሺ እናመሰግናለን።
ደግሞ ወደ አብይ አህመድ የአገዛዝ ስርዓት ልትገባ የቻልክበት ዋናው ምክንያት ምንድን ነበር? ዋና ምክንያት ይሄው ነው። መሳሪያ ማንጣት ነበረ። ያው መሳሪያ ደግሞ በዚህ ትግል በፓራ ኮማንዶ ማንጣት እንደምችል አሰብኩና ከሱ ይዤ መምጣት ነበር የፈለኩት። ያው ይችን መሳሪያ ይዤ መጥቻለሁ። ትግሉንም ወደፊት እቀጥላለሁ ከጓዶች ጋር። መሳሪያ ዋና ትልቅ ዓላማ መሳሪያ አንጥቶ መታገል ነው። ይችን መሳሪያ በምንም ብዙ ነገር ቢያንስ ደም እንኳን ባልተካ ላቤን ጠብ አድርጌ አምጥቻለሁ መሳሪያ። ይሄን ስል ለወገን ስል ነው። አንደኛ ለእናቴ ለወንድሞቼ ፕላስ ደግሞ ለሀገራዊ ጉዳይ ብዬ አምጥቼ መሳሪያ ልታገል ፈቃደኛ ነኝ መጣሁት። ይሄ ነው ዓላማዬ ነው። በጣም ጥሩ በጣም ጥሩ። እሺ እዚያ በቆየበት ቆይታ እንግዲህ ህዝቡን እንዴት ነበር ሲያስተናግዱት የነበረ? ህዝቡን እንዴት ነው እያስተዳደሩት ያለ? ህዝቡ ላይ የሚፈጥሩበት ነገር ጫና እንዴት አየው? ህዝቡ አንደኛ እዚህ በሚመጣው እዚህ ቦታ ላይ ከዚህ ቦታ ለምሳሌ በማዳበሪያ ጉዳይ ይሄዳል። አንተን እንኳን ሰላም ብሎ ሲመጣ ለምን ሰላም አልከው ጸብ አለ፣ ለምን የሆነ ነገር አረክ ጸብ አለ፣ ስልክ ደወልክ ጸብ አለ። ደግሞ ቤተሰብ በየቦታው ከምንም ይሁን ቤተሰብ የሌለው ሰው የለም እና ቤተሰቡ ይንገላታል። አንደኛ ደግሞ የሚገባው ማዳበሪያ በጣም ተወዶ አሁን ህብረተሰቡ በቃ አልችል ብሎ እንኳን እየገዛ ነው ዘር እያዘጋጀ ያለ ማዳበሪያ። በዚህ ልክ ነው ህዝቡ የሚተዳደረው እስከማውቀው። እሺ መጨረሻ ላይ እንደው የምታስተላልፈው ለምሳሌ እዚህ ያለቀሩ ጓደኞቼ የምታስተላልፈው መልእክት አለ? እሱን እንስ የመጨረሻ መልእክቴ ትክክለኛ አማራ ከሆኑ እዛ የሚያስቡትና የሚወሩትን ብቻ ሳይሆን ራሳቸውን አስበው አንደኛ ቤተሰባቸውን፣ ሁለተኛ ደግሞ እዚህ ያሉ ጓዶችን ፕላስ ሀገራዊ ስለ አማራነት አስበው በሚመቻችላቸው መልክ እንዲመጡ አስተላልፋለሁ። ይመጣሉ፣ እንቀበላለን፣ እናስተናግዳለን። እንደኛ ሁሉ አብረን እንሞታለን። ትግል ይቀጥላል። በዚህ ልክ ነው ማስተላለፍ። እሺ እናመሰግናለን። ቀጣይ ደግሞ ወደ ሌላኛው ወንድማችን እንሄዳለን። እሺ ወንድማችን ስምህን አስተዋውቀንና ወደሚቀጥለው እንገባለን። ስሜ አበበ ባለው ይባላል። እሺ ቆይታ እዚያ እንዴት ነበረ? ለምንድን ነበር የገባው? ይኸው የቆየሁት እኔ ግልጽ ነው። ከዚህ ቀደምም የሰራሁት ነገር አለ። እኔ በነገራችን ላይ እኔ ከዚህ ቀደምም ሰርቻለሁ ይሄን ስራ ማለት ነው። መከላከያ ነበርኩ። ከዚህ ቀደምም አስረክቤያለሁ። አሁንም አላማያ ወደዚህ ስቀላቀል የነበረው ይሄን አላማ አድርጌ አልነበረም። ውስጤ ወደዚህ ነበር እና መሳሪያ አጋጣሚ ሆኖ ስልክ ያለመኖሩ ምክንያት ከጎንደር ነበር እኔ በመከላከያ ምክንያት ግን ወደዚህ አገሬ ላይ ሆኜ ስራዬን እየሰራው ለመታገል ነበር አላማ ያለኝ። ግን ያን እድል ስላላገኘው አሁን ደግሞ ይሄንን መጥቼ ይሄን እድል አግኝቻለሁ። ያው አሁን ይሄን ሰጥኝ ወደዚህ ከጓደኛዬ ጋር ጓደኛዬ ገልጦታል እንደ አወራ ወደዚህ ተቀላቅለናል ማለት ነው። በጣም ጥሩ። በዚያ ቆይታ ህዝብን እንዴት ነበር ሲያስተናግዱትና ሲያስተዳድሩት የነበረው? ህዝብ በጣም አንደኛ መዳበሪያም እንደምታውቁት ዋጋ ጨምሯል። ኢቪን እንኳን ሌላው ይቅር በአማራነታችን በመሆን እኔ አዲስ አበባም ቆይቻለሁ። የአማራ መታወቂያ በመያዛችን ብቻ የሚሰቃይብን በደል እኔ አውቀዋለሁ። በቃ የደረሰብኝም በደል በዛ ራሱ በቃ ተበሳጭቼ ነው ወደዚህ ሁኔታ የገባሁት ማለት ነው። በጣም ጥሩ። እሺ ቀጣይ አሁን እዚያ ላሉ ጓደኞች የምታስተላልፈው መልእክት ካለና እንደው ህዝባችን ምን ማድረግ እንዳለበት የምታስተላልፈው ነገር ካለ እስቲ እግረ መንገዱን ግለጽ። ህዝባችን ይኸው እኛን ቢደግፍ ነው የምለው። ደግሞ እዚህ ያሉ ጓደኞችን የምመክራቸው ከቻሉ እኛን መቀላቀል፣ ካልቻሉ ግን እዛ ከነበሩበት ወጥተው በቃ ልማታቸውን ፋኖ እንዲቀላቀሉና ካልቻሉ ደግሞ መጥተው በሰላም መንገድ ወደ ልማታቸው እንዲመሩ ነው ማስተላለፈው። እሺ እናመሰግናለን። እንግዲህ ወንድሞቻችን ባያችኋቸው መልኩ ከጉንቻ ሶነሴ ወረዳ ከጉንዶይን ከተማ ወጥተው የአፋብን ቴዎድሮስ እዝ የ201ኛ ኮር የ74ኛ ክፍለ ጦርን በዛሬው ዕለት ተቀላቅለዋል ማለት ነው። እንዳያችሁት እንግዲህ እነዚህ ልጆች ወጣቶች ናቸው። መሳሪያቸውን ይዘው ቀጥታ ከህዝባቸው ጎን ተሰልፈን የህዝባችን የመጨረሻ እጣ ፋንታ መወሰን መቻል አለብን፣ በክንዳችን እናረጋግጣለን ብለው እንግዲህ የጠላትን መሳሪያ
ነጥቀው ይዘው መተው እኛን ተቀላቅለዋል ማለት ነው። ስለዚህ ሌሎች ጓዶችም በዚህ መልኩ አማራን እስከ መጨረሻ ድረስ ነፃነቱን ለማረጋገጥ ሁሉም ህዝባችን ከጎናችን እንዲሰለፍ እግረ መንገዳችን ጥሪያችን እናስተላልፋለን። እናመሰግናለን።